ሰው በወርቁ ሳይሆን በወደቀበት ይመስላል። የወደቀ ቀን የቆመውን ያያልና። ድህነት የብዙዎችን ህልም በጸጥታ በሚገድልበት በአንዲት አቧራማ የናይጄሪያ ከተማ ውስጥ ሃና በሁለት ነገሮች ብቻ ትኖር ነበር። በበሰለ አእምሮዋና ባረጀው ጫማዋ። ገንዘብ አልነበራትም፣ ባለስልጣን ዘመድም አልነበራትም። እጅ ለመስጠትም በቂ ምክንያት ነበራት። ነገር ግን ከማንጎ ዛፍ ስር በተበደረችው አንዲት ወንበር ላይ የተጀመረው ነገር የህይወቷን አቅጣጫ ለዘላለም እስኪቀይረው ድረስ። ወደዚህ የተስፋና የጥንካሬ አስደናቂ ጉዞ አብረን ከማለፋችን በፊት ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ የጉዞ ተካፋይ ይሁኑ። እንደዚሁም ይህንን ታሪክ ከየትኛው የዓለም ማዕዘን ሆነው እየተከታተሉን እንደሆነ በኮሜንት ያጋሩን። ትግል ከህልም ጋር በሚጋፈጥባት በአንዲት ትንሽ የናይጄሪያ ከተማ አቧራማ ማዕዘናት ውስጥ ሃና ለየት ብላ የምትታየው በሀብቷ ወይም በዘመድ አዝማድ ትስስሯ ሳይሆን በማይናወጥ መንፈሷ ነበር። በሥራ በጠነከሩ እጆቿና በከፍተኛ ምኞት በበሰለ አእምሮዋ በአካባቢዋ ትምህርት ቤት የላቀ ተማሪ ነበረች። ያረጀው ጫማዋና የተቃጠለው የትምህርት ቤት ደንብ ልብሷ ሌላ ታሪክ የሚያወሩ ቢሆንም አስተማሪዎቿ ግን ለትልቅ ደረጃ የተፈጠረች መሆኗን በሹክሹክታ ይነጋገሩ ነበር። ሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ ሌሎች ተአምር ሲጠብቁ ሃና ማበጠሪያና መቀስ አንስታ ተነሳች። ከማንጎ ዛፍ ስር በተበደረችው ወንበር በአካባቢው ካሉ እጅግ በጣም ባለክህሎት የፀጉር አስተካካዮች አንዷ ሆና ተገኘች። ደንበኞች ወደ እርሷ በገፍ ይጎርፉ የነበረው በሙያዋ ብቻ ሳይሆን በፈገግታዋ፣ በደግነቷና ፀጉር እየጎነጎነች በምታወራቸው ውብ ታሪኮች ጭምር ነበር። በፍቅርና በተቀቀለ እሸት በጎመጀ ትንሽ ቤት ውስጥ ከወላጆቿና ከታናናሽ እህት ወንድሞቿ ጋር በቀላል ሁኔታ ትኖር ነበር። እናቷ በገበያ አትክልት ስትሸጥ፣ አባቷ ደግሞ ቁጡና ተጠራጣሪ የብረት በያጅ ነበር። ሕይወት ከባድ ነበረች። ነገር ግን ሃና ቤተሰቧ ያለ ተስፋ እንዳያድሩ ታደርግ ነበር። አንድ ፀሐይ እንደ እሳት በሚያቃጥልበት ሞቃታማ ከሰዓት ሃና ማደም ቪክ የምትባል አንዲት ባለጸጋ ደንበኛዋ ፀጉር ላይ አጎንብሳ ትሰራ ነበር። ሴትየዋ በሀብቷ በክብሯና በምርጥ ጣዕሟ ትታወቅ ነበር። ሃና ቀደም ሲል ፀጉሯን ሰርታላት ታውቃለች። ዛሬ ግን የተለየ ነበር። ዛሬ ሕይወቷ ሊቀየር መሆኑን ሳታውቅ በታላቅ የጥበብ ሙያ ብቃት ትሰራ ነበር። ሃና የመጨረሻውን የፀጉር ቋጠሮ ስታስር ማደም ቪክ ወደ እርሷ ዞረች። በጣም ባለ ክህሎት ነሽ። ለመሆኑ በውጭ ሀገር ለመስራት አስበሽ ታውቂያለሽ? አለቻት የከፈለችውን ፀጉሯን እያስተካከለች። ሃና ግራ በመጋባት አይኗን ጨፈነች። ውጭ ሀገር ነው ያሉኝ እመቤቴ። ማደም ቪክ በለስላሳ ፈገግታ ስፖንሰር ላደርግሽ እፈልጋለሁ። አሜሪካ ውስጥ በሚገኝ ትልቅ የፀጉር ሳሎን ውስጥ ሥራ እፈልግልሻለሁ። ከዚህ የምታገኙ በላቀ ሁኔታ እውነተኛ ገንዘብ ታገኛለሽ አለች። ለአንድ አፍታ ጊዜ የቆመ መሰላት። የሃና ልብ በፍጥነት መታ። አፏ ደረቀ። እመቤቴ እውነትሽን ነው? በዕድል አልቀልድም ስትል ማደም ቪክ መለሰች። በሃና አይኖች ውስጥ እንባ ሞላ። አመሰግናለሁ እመቤቴ፣ ፈጣሪ ባርክሽ። በጣም ደስ ይለኛል፣ በእውነት ደስ ይለኛል አለች። በዚያ ምሽት ሃና ደስታዋን መቆጣጠር አቅቷት ወደ ቤት ሮጠች። እናቷ በእንባ ደስታ ፈጣሪዋን ደጋግማ አመሰገነች። አባቷ ግን እጆቹን አጣጥፎ ወደ ኋላ ጋደል አለ። አታላይ ወይም የከፋ ነገር እንዳትሆን እርግጠኛ ነሽ? ሲል ጠየቀ። አይ አባቴ፣ ለዓመታት አውቃታለሁ። ታማኝ ነች። ብዙ ደንበኞችን እንዳገኝ ረድታኛለች አለች ሃና። አባቷ ግን አሁንም ሳይቀበለው በቁጣ ጉረመረመ። ነገር ግን በሃና ነፍስ ውስጥ አንድ ነገር ቀድሞ ተለኩሶ ነበር። ከፊቷ ያለው መንገድን አይታለች። ምናልባት ፍርሃት የሞላበት ሊሆን ይችላል። ነገር ግን በወርቃማ ብርሃን የተሞላ ነበር። የምታውቀውን ሁሉ ወደ ኋላ ጥላ ለመሄድ ዝግጁ ነበረች። ማደም ቪክ ቃል ከገባችላት ቀን በኋላ ያሉት ቀናት በፈጣን ሁኔታ አለፉ። የሰነድ ሥራዎች፣ ፎቶዎች፣ ፊርማዎች። ሃና ፓስፖርት እንኳ አልነበራትም። ነገር ግን ማደም ቪክ ሁሉንም ነገር አከናወነች። በጥቂት ወራት ውስጥ ወደ ባህር ማዶ ለመብረር ዝግጁ ነበረች። ከተማዋ በወሬ ታመሰች። አንዳንዶች ዕድለኛ ሲሏት፣ ሌሎች ደግሞ ስለ ሀብታም ሴቶች ምስጢር ጥቁር ትንቢት ይናገሩ ነበር። ሃና ግን አልገደዳትም። እምነቷንና ምኞቷን አጥብቃ ያዘች። ከመሄዷ በፊት ማደም ቪክ የሃናን ቤተሰብ ለማግኘት አመራች። ልጃቸውን ማን እንደወሰደ ማወቅ አለባቸው አለች።
በትንሹ የቤተሰብ ግቢ ውስጥ የሐና እናት እየተንቀጠቀጠች ቀዝቃዛ መጠጥና የጆሎፍ ሮዝ አቀረበች። አባቷ እንደተለመደው እጆቹን አጣጥፎ ተቀመጠ። ማደም ቪክ በረጋ መንፈስ ልጃችሁ ምን ያህል ታታሪ እንደሆነች አየው። እንድትበለጽግም ልረዳት እፈልጋለሁ። በጥሩ ሁኔታ ትኖራለች። አሜሪካ ውስጥ የፀጉር ሳሎን ካለው አስተማማኝ ወዳጄ ጋር ሥራ አመቻችቼላታለሁ። ደህንነቷ የተጠበቀ ይሆናል። ትበለጽጋለች፣ ታድጋለችም አለች። የሐና አባት ለረዥም ጊዜ ትኩር ብሎ ከተመለከታት በኋላ ትንሽ አንገቱን ነቀነቀ። ፈቃደኛ ባይሆንም ተቃውሞም አልነበረውም። የሐና የመነሻ ቀን በሺዎች በሚቆጠሩ ስሜቶች ከብዶ ደረሰ። እናቷ እንደ ሕፃን ተጠጋች፣ ታለቅስ ነበር። ታናናሽ እህት ወንድሞቿ የመሰናበቱን ሙሉ ትርጉም ለመረዳት በጣም ትንሾች ስለነበሩ ያለቅሱ ነበር። አባቷ እጆቹን በኪሱ ከቶ ወደ ኋላ ዘንበል ብሎ በዝምታ ቆመ። ነገር ግን ሐና ወደ ኤርፖርት የሚወስዳትን ባስ ልትሳፈር ስትዞር አባቷ አንድ ጊዜ ብቻ ማን እንደሆንሽ አትርሺ ብሎ ጮኸ። ጉዞው ረጅም፣ ቀዝቃዛ፣ ከምቾት ይልቅ ፍርሃት የሞላበት ነበር። አውሮፕላኑ እንደ ሩቅ ማዕበል ይጮህ ነበር። ሐና ደግሞ መተኛት አልቻለችም። ብወድቅስ? አባቴ ትክክል ቢሆንስ? ነገር ግን ስትወርድ የአሜሪካ ሰማይ ጠቀስ ሕንፃዎች በብር እንደተጻፈ ህልም ተቀበሏት። የማደም ቪክ ወዳጅ ኮስታራ ነገር ግን ደግ የሆነችው ሚስ ላና በኤርፖርት ተቀበለቻት። ከነገ ጀምሮ በእኔ ሳሎን ውስጥ ትሰሪያለሽ አለች ሚስ ላና። እኛ እዚህ ስራችንን በቁም ነገር እንወስደዋለን። መወጣት ትችያለሽ? አዎ መቤቴ አለች ሐና። ልቧ ቢመታም ድምጿ የጸና ነበር። ሳሎኑ የመብራቶች የመስታወቶችና ሊደርሱ የማይችሉ የፀጉር ፍላጎቶች ያሏቸው ደንበኞች ዓለም ነበር። ሐና ሕይወቷ በእሱ ላይ የተመሠረተ ያህል ታተርፋለች። ምክንያቱም በእርግጥም እንዲሁ ነበርና። በፍጥነት ተማረች፣ ደጋግማ ፈገግ አለችና ትሑት ሆና ቀረች። ሚስ ላና ተደነቀች። በየወሩ ሐና ወደ ቤት ገንዘብ ትልክ ነበር። ወንድሞቿ ትምህርት ቤት እንዲቆዩ አደረገች። የእናቷ የገበያ ሱቅ በእሳት ከተቃጠለ በኋላ እንዲገነባ ከፈለች። አባቷ በስልክ ብዙ ጊዜ አይናገርም ነበር፣ ነገር ግን ሁል ጊዜ ይመልስ ነበር። ሐና ለራሷ የሚበቃ ባይኖራትም እንኳን ትሰጥ ነበር። ክፍሏ ትንሽ፣ ምግቧ ቀላል ነበር፣ ነገር ግን ልቧ የሞላ ነው። ወራት ወደ ዓመታት ሲቀየሩ ሐና ከህልውና በላይ ስለ ባለቤትነት ማለም ጀመረች። በሳሎን ውስጥ መስራት ብቻ አልፈለገችም፣ ሳሎን መገንባት ፈለገች። ዓመታት አለፉ፣ ነገር ግን ሐና ከየት እንደመጣች አልረሳችም። በዚያ የአሜሪካ ሳሎን ውስጥ የምትሰራው እያንዳንዱ የፀጉር ጉንጉን ከቤቷ ጋር የሚያያይዛት ፈትል ነበር። ሳታቋረጥ ገንዘብ ትልክ ነበር። የትምህርት ቤት ክፍያ፣ የሕክምና ወጪዎች፣ ምግብ፣ የቤት ኪራይ። በቅዝቃዜ ውስጥ ምግቦችን መተው ወይም ወደ ሥራ በእግር መሄድ ቢኖርባትም እንኳ ቤተሰቧ እንዳያጣት ታደርግም ነበር። እናቷ ሁልጊዜ በስልክ ጸልይላት ነበር። አባቷ አሁንም ራሱን ያርቅ ስለነበረ ስልኩን ከመዝጋቱ በፊት እሺ ደርሶኛል ብቻ ይል ነበር። ሐና ግን አልገደዳትም። ለእርሷ ፍቅር ማለት መስዋዕትነት ነበር። እርሷም ያላትን ሁሉ ሳሰስት ትሰጣለች። ከዚያም ትልቅ እርምጃ መጣ። ለዓመታት ካከማቸች በኋላ ሐና በመጨረሻ የራሷን ሳሎን ከፈተች። በአትላንታ በጸጥታ ማዕዘን ውስጥ የተደበቀች ትንሽ ምቹ ቦታ። የሚያብረቀርቅ አልነበረም፣ ነገር ግን የራሷ ነበረች። በሩን ለመክፈት ቁልፉን ለመጀመሪያ ጊዜ ስታዞር አለቀሰች። ብቻዋን አድርገዋለች። ወንድ የለም፣ አቋራጭ መንገድ የለም። ጠንካራ ሥራና ፈጣሪዋ ብቻ። ንግዷ አበበ፣ ስሟ ገነነ። ደንበኞች አስማተኛ እጆች ያሏትን ናይጄሪያዊት ልጅ እየፈለጉ ከሁሉም ቦታ ይመጡ ነበር። ከዚያም ጆን መጣ። በኢንተርኔት ተገናኙ። ማራኪ፣ ደስ የሚልና ለዓመታት ሳቅ ሳትስቅ እንዳላወቀች ሁሉ ያስቃት ነበር። በናይጄሪያ የሚኖር ራሱን ነጋዴ ነኝ የሚል ሰው ነበር። ስለ ፍቅርና አብሮ ስለ መገንባት ያወራት ነበር። ሌሎች ብዙ የሰጠችው ሐና በመጨረሻ ለራሷ የሆነ ነገር ፈለገች። ፍቅር፣ ጓደኝነት፣ ቤት። ለእርሱ ገንዘብ መላክ ጀመረች። መጀመሪያ ትንሽ ትንሽ፣ ከዚያም ትልልቅ ገንዘቦችን መላክ ጀመረች። ለእነሱ መሬት እየገዛ እንደሆነ ከዚያም ቤት እንደሆነ ነገራት። ወደ ቤት ስትመጪ የራሳችን ቦታ፣ የራሳችን መጻኢ ዕድል ይኖረናል አላት። ሐና አመነችው። እንዲያውም ቤቱን ለማስጌጥ ተጨማሪ ገንዘብ ላከችለት። ንግድ ለማስመዝገብ ተጨማሪ ሲጠይቅም አልተጠራጠረችም። ደግሞስ ሌሎችን ሁሉ ከረዳች ለዘላለም ቃል የገባላትን ሰው ለምን አትረዳውም?
ነገር ግን በሐና ሕይወት ውስጥ ያሉት ሁሉም አልጠፉም። አንድ ቀን በፌስቡክ መልእክት ደረሳት። አግነስ የድሮ የሀገር ልጅ ጓደኛዋ ነበረች። ሐና ስለረበሽኩሽ አዝናለሁ የሚል ነበር መልእክቱ። እርዳታ ፈልጋለሁ። በዩኒቨርሲቲ የመጨረሻ ዓመቴ ላይ ነኝ። ክፍያዬን ለመክፈል ግን በቂ ገንዘብ የለኝም። ማንን እንደምጠይቅ አላውቅም። ሐና ፈገግ አለች። የባንክ አካውንት ቁጥርሽን ላኪልኝ አለቻት። ሐና አግነስ ከፈለገችው በላይ ላከችላት። እንዲያውም መልሱን እንድትይዘው ነገረቻት። ሁልጊዜ ደግነሽ ስትል አግነስ መለሰች። ይህንን መቼም አልረሳውም። ሐና ያቀላል ደግነቷ ካደረገቻቸው ነገሮች ሁሉ በላይ በጥልቀት እንደሚታወስ አላወቀችም ነበር። በናይጄሪያ ቤተሰቧ ወርሃዊ ድጋፏን ማግኘታቸውን ቀጥለዋል። ሕይወታቸውም እየተመቻቸ መጣ። አባቷ አሁን በሐና ተከታታይ የገንዘብ ድጋፍ የሚካሄድ ትንሽ ቢሆንም የበለጸገ ንግድ ያካሄድ ነበር። ነገር ግን በዚህ ሁሉ ውስጥ ሐና በመጨረሻ ጊዜው ደረሰ ብላ ስታስብ ምን እንደሚጠብቃት ምንም የሚያውቁት ነገር አልነበረም። ወደ ቤት የምትመለስበት ጊዜ፣ ልቧን የወሰደውን ሰው የምታገኝበት ጊዜ፣ ማመን የምትችለውን ፍቅር የምትፈትሽበት ጊዜ። እናም ለማንም በተለይም ለጆን ሳትናገር ትኬቷን ቆረጠች። 10 ዓመታት። ሐና በናይጄሪያ ምድር ላይ እግሯን ካራቀች 10 ዓመታት ሆኗታል። የአውሮፕላኑ ጎማዎች በለስላሳ ሁኔታ ምድርን ነኩ። ነገር ግን በሐና ደረት ውስጥ ልቧ እንደ ታምቡር ይመታ ነበር። ለማንም፣ ለቤተሰቧም፣ ለጓደኞቿም በተለይም ለጆን አልነገረችም ነበር። ይህ ጉዞ ለስብሰባ ብቻ አልነበረም፣ ለእውነት ነበር። ማን እውነተኛ እንደነበረና ማን በስኬቷ ማዕበል ላይ ብቻ ይሳፈር እንደነበረ በገዛ ዓይኗ ማየት ነበረባት። የመጀመሪያ ማቆሚያዋ ጆን ነበር። ከአውሮፕላን ማረፊያው እንደወጣች ከወራት በፊት ወደ ሰጣት አድራሻ በቀጥታ ታክሲ ይዛ አበራች። ይህ ቤት ለእኛ ነው፣ አብረን እንኖርበታለን ብሎ ቃል የገባላትና የነገራት ቤት ነበር። ከመኪናዋ ወርዳ ስትቆም አንድ የሚያብረቀርቅ ነጭ በር ከፊቷ ተገትሮ አገኘችው። ያን ጊዜ ልቧ በከፍተኛ ጉጉት፣ በተስፋና በከፊል ደግሞ በፍርሃት ስሜት ክፉኛ ይመታ ነበር። በሩን ሲከፍትላት ሮጦ እንደሚወጣ፣ እጆቹን በሰፊው ዘርግቶ በናፍቆት አቅፎ እንደሚቀበላት፣ እንዲሁም በዓይኖቹ ውስጥ የደስታ እንባ እንደሚሞላ በሙሉ ልቧ ማመን ፈለገች። ያንን ጣፋጭ የመገናኘት አፍታ በምናቧ እየሳለች በሩን ቀስ ብላ እንዲያንኳኳች። ነገር ግን ምንም ምላሽ አልነበረም። ዝምታው አካባቢውን ውጦታል። በድጋሚ ለማንኳኳት እጇን ስትሰድ በሩ በደንብ እንዳልተዘጋ አስተዋለች። ተጠራጥራ በሩን ቀስ ብላ ገፍታው ወደ ውስጥ ገባች። ቤቱ ጸጥታ ሰፍኖበታል። ወደ ውስጥ ጥቂት እርምጃዎችን እንደተራመደች ግን ድንገት ጆን ከውስጠኛው ክፍል ብቅ አለ። የላይኛው አካሉ ራቁቱን ነበር። ሸሚዝ አልለበሰም። ያልጠበቀው ሰው ፊት ለፊት ሲገተርበት የተደናገጡ የሚመስሉት አይኖቹ ፈጠው ፊቱ ላይ ከፍተኛ ግራ መጋባት ይነበብ ነበር። በጉጉት የጠበቀችው ያሞቅ ያለ አቀባበልና ተስፋ በአንድ የአየር ላይ ተነነ። ሐና፣ እዚህ ምን ታደርጊያለሽ? ላስገርም ፈልጌ ነው አለች በጸጥታ ስሜቱን ለማንበብ እየሞከረች። እኔም በማየት ደስ አላለህ? በእርግጥ ደስ ብሎኛል። እኔ እሱ አልጠበቅኩም ነበር። እዚህ ጠብቂኝ፣ እንድታርፊ ሆቴል ሊያዝልሽ። የሐና ልብ ብርቱ መታ። ሆቴል? ጆን፣ ለምን ሆቴል እቆያለሁ? ይህ የራሳችን ቤት አይደለም? ጆን ከመናገሩ በፊት የፊቱ በር እንደገና ተከፈተ። አንዲት ወጣት ሴት ወጣች። ነፍሰ ጡር፣ በባዶ እግሯ እጇን በሆዷ ላይ አድርጋ። ጆን፣ እሷም አለች ስትል ጠየቀች። አይኖቿ በሐና ላይ እየጠበቡ። የሐና ዓለም ለሁለት ተሰነጠቀ። ወደ ጆን ዞረች። ጆን፣ እርሷም አለች። ጆን ደንዝዞ ነበር። ላብ በግንባሩ ላይ ያንጸባርቅ ነበር። እኔ ማስረዳት እችላለሁ። ያላገባሁ ነፃ ነኝ ብለኸኝ ነበር። ገንዘቤን ወስደሃል። ይህ የራሳችን ቤት እንደሆነ ተናግረሃል። የሐና ድምፅ ተሰባበረ። እንባም አይኖቿን ሞላው። ሴትየዋ ወደ ኋላ አለች። በሹክሹክታ የሆነ ነገርም ተናገረች። ሐና አልጠበቀችም። ዞራ ሄደች። ደረቷ እየተቃጠለ፣ እጆቿ እየተንቀጠቀጡ ታክሲ ያዘችና በአቅራቢያው ወደሚገኝ ሆቴል ገባች። በሩንም ከኋላዋ ዘጋችው። አልጋው ላይ ወደቀች። የ10 ዓመታት ታማኝነት፣ የ10 ዓመታት ሕይወትን መገንባት የተመለሰችው ለዚህ ነበር። ሐሳቧ ተዘበራረቀ። ጆን እሷን እንደዚህ በቀላሉ ከካዳት፣ ስለ ሌሎቹስ? ቤተሰቦቿስ? ጓደኛ ተብዬዎቹስ? የተሰነጠቀውን ኮርኒስ ትኩር ብላ ተመለከተች። አንድ እንግዳ የሆነ ረፍትም አጠባት። እርሷም ትፈትናቸዋለች። እውነቱን ትደብቃለች።
ደሃ እንደሆነች እንደተባረረች ታስመስላለች። ያለምንም ነገር እንዲያዩዋት ታደርጋለች። ያለ መኪና፣ ያለ ዶላር፣ ያለ ስልጣን። ከዚያም ሐና ሰጪዋን ሳይሆን ሐና የተባለችውን ሰውን ማን እንደሚወድ ታያለች። ልቧ አሁንም እንደተሰበረ ወደ ስልኳ ዘርግታ ወደ ቤት ደወለች። አባቴ ናይጄሪያ ተመልሻለሁ፣ መጥተህ ልትወስደኝ ትችላለህ? ሐና ያረጀ ቦርሳ ያዘች። ሆን ብላ ያሸበሸበውንና ያ የቆሸሸውን ልብስ ለብሳ በሰፈሩ መንገድ ላይ ቆማ ነበር። አብዛኛውን ጊዜ በሙያ የተሰራው ጸጉሯ አሁን በአሮጌ ሽርጥ ስር ተሸፍኖ ነበር። የሆነችውን ስኬታማ ሴት አትመስልም ነበር። አንድ ዝገታም መኪና መጥቶ ቆመ። አባቷ በግራ መጋባት ፊቱን አጨማድዶ ወጣ። ሐና አንገቷን ደፍታ እኔ ነኝ አባቴ አለች። ያለ አንዳች ቃል በሩን ከፈተላት። ወደ ቤት የሚደረገው መንገድ በዝምታ የተሞላ ባልተነገሩ ጥያቄዎች የከበደ ነበር። ቤት ሲደርሱ እናቷ እጆቿን ሰፋ አድርጋ ሮጣ ወጣች። ነገር ግን የሐናን ሁኔታ ስታይ ቆመች። አምላኬ ምን ሆነሽ ነው? ውስጥ ሐና ሶፋው ላይ ተቀመጠች። እጆቿ እየተንቀጠቀጡ ተባረርኩ ስትል ዋሸች። ባልሰራሁት ወንጀል ከሰሱኝ። የሰራሁበት ነገር ሁሉ አልቋል። እናቷ ማልቀስ ጀመረች። አባቷ መንጋጋውን ነክሶ ክፍሉን ይመላለስበት ጀመር። ምንም ነገር አላመጣሽም ማለት ነው ሲል ጠየቀ። ሐና አንገቷን ነቀነቀች። ምንም። ዝምታ ሆነ። በዚያው ምሽት ታናሽ ወንድሟ ወደ ቤት ሲመለስ ልክ በቁም ነገር መንፈስ እንዳየ ሰው ደንግጦ በትኩረት ተመለከታት። በእውነት አንቺ ነሽ ሲል ጠየቃት። በትላልቅ መኪናዎች የታጀብሽ ውድ የሆኑ የብራንድ ቦርሳዎችን ያንጠለጠልሽ ሆነሽ በክብር የምትመለሽ ይመስሎኝ ነበር። ለመሆኑ ምን ሆንሽ? ሐና የውስጧን ስብራት ደብቃ በግድ ፈገግ ለማለት ሞከረች። ሕይወት አንዳንዴ እንዲህ ናት ስትል መለሰችለት። በሚቀጥሉት ቀናት ግን በቤቱ ውስጥ ቅዝቃዜ ሰፈነ። አባቷ ጨርሶ አያወራትም ነበር። ወንድሞቿም ከተዘጋ በር በስተጀርባ ሆነው ያጉረመረሙባታል። እናቷ ብቻ ስሜቷን ተረድታ ያላትን ጥቂት ነገር አብስላ በጸጥታ ታቀርብላት ነበር። ነገር ግን ገንዘብ በነበራት ጊዜ ቤቱን ይሞላው የነበረው ያ ደማቅ ፍቅርና ሙቀት አሁን ሙሉ በሙሉ ጠፍቷል። ልክ ከአንድ ሳምንት በኋላ አባቷ ሳሎን ውስጥ ፊት ለፊት ተቀመጠ እና አሁንስ እቅድሽ ምንድን ነው ሲል በጥያቄ አፋጠጣት። ሐና አይኖቿን ወደ ታች ደፍታ እስካሁን አላውቅም አባቴ፣ ትንሽ ጊዜ ብቻ ነው የምፈልገው ስትል በዝቅተኛ ድምፅ መለሰች። የአባቷ ድምፅ ግን ይበልጥ እየጠነከረና እየሻከረ መጣ። እዚህ ከበቂ በላይ ቆይተሻል። አንቺ ሙሉ ሴት ሆነሽ እዚህ ተቀምጠሽ ስታለቅሽና ምንም ሳታደርጊ ማየት አልፈልግም። ከዚህ የተሻለ ነገር ነበር ከአንቺ የጠበቅነው። አባቴ ገና እኮ መመለሴ ነው። መጀመሪያ የራሴን ማረጋጋትና እግሬን መትከል አለብኝ። አይሆንም፣ መሄድ አለብሽ። 1 ሳምንት ተጨማሪ ሰጥሻለሁ። ከዚያ በኋላ ግን ትሄጃለሽ። የሐና ከንፈሮች በድንጋጤና በከፍተኛ ቁጭት ተንቀጠቀጡ። ነገር ግን ይህ እኮ እኔው ራሴ የገዛሁላችሁ ቤት ነው። የአባቷ ፊት በቁጣ ተጣመመ። እና ምን አድርግ ትያለሽ? አንቺ ብቻ አይደለሽም በሕይወት የምትታገዩ። እኔም የራሴን ንግድ በትጋት ነው የገነባሁት። ግን እኮ በየወሩ ገንዘብ ልክላችሁ ነበረ። እርሺ፣ ያ አሁን አብቅቷል አይደል? ወንድሞቿም የአባታቸው ቅዝቃዜ ተጋብቶባቸዋል። ሐና እኮ በጣም ስስታም ናት ሲል አንደኛው ሳታየው መስሎት ለሌላኛው በሹክሹክታ ተናገረ። አሁን ደሃ ሆና ስትመጣ የእኛን ምግብ ልትሻማ ታስባለች። ይህ የገዛ ደምና ስጋዋ የሆኑት ቤተሰቦቿ ክህደት ከጆን ክህደት በላይ ልቧን በቁም ነገር ሰባበረው። በቤት ውስጥ ልታሳልፍ በፈቀዱላት በመጨረሻዋ ቀን አባቷ ጨካኝነቱን በተግባር አሳያት። ሻንጣዋን አንስቶ ወደ ውጭ አቧራማው መንገድ ወረወረው። በየቀኑ እያለቀስሽ እዚህ ቤት ውስጥ ድባብ ማበላሸት አትችይም። ካለሽበት ሥራ ወይም አገር መባረርሽን እኔ አለመጣሁትም፣ ራስሽ ያመጣሽው ጣጣ ነው ሲል በቁጣ ጮኸባት። እናትየዋ ብቻ ነበረች ወደ እርሷ ለመቅረብ የደፈረችው። እየተንቀጠቀጠች 300,000 ናያራ በሐና እጅ ላይ ያስቀመጠችላት። ልጄ፣ በዚህ ቤት ውስጥ የመወሰን ስልጣን ወይም አቅም ቢኖረኝ ኑሮ እንዲህ እንዲሆን በፍጹም አልፈቅድም ነበር። ይህንን ጥቂት ገንዘብ ያዢ፣ እባክሽን አትጥየኝ፣ እናትሽን ይቅር በያት ስትል በሹክሹክታ እያለቀሰች ለመነቻት። በሐና ጫንቃ ላይ የነበረው ሸክም ከብዶባታል። በጉንጮቿ ላይ የእንባ ጎርፍ እየፈሰሰ አመሰግናለሁ እናቴ አለቻት። እናም ታሪኩ እንዲህ ሆነ። ሐና በገዛ ላቧ የገዛችውን ቤት ለ10 ዓመታት ሙሉ ደክማና ለፍታ በትከሻዋ የተሸከመችውን ቤተሰብ ጥላ ወጣች። አሁን ግን ጨርሶ እንደማይፈልጉት አሮጌ ቆሻሻ ሸክም ተቆጥራ ከአጥሯ ተባረረች።
ሐና ከባድ ሻንጣዋን በሲሚንቶ መንገድ ላይ እየጎተተች ስትሄድ አካሏ ከድካም በላይ በሆነ ከባድ ስሜት ዝሎ ነበር። አእምሮዋ መልስ ማግኘት በማትችላቸው ጥያቄዎች ይናወጥ ነበር። ለመሆኑ ለእነሱ እኔ የገንዘብ ከረጢት ብቻ ነበርኩ? እኔን በሰውነቴ ወደውኝ ያውቃሉ ወይስ የምሰጣቸውን ጥሬ ገንዘብ ብቻ ነበር የሚወዱት? ምሽቱ እየረፈደ ሲሄድ የምታሳልፍበት ቦታ ፍለጋ በአንድ መጠነኛ ሆቴል አቅራቢያ ስትራመድ ድንገት አንድ የምታውቀው ድምፅ ከኋላዋ ጠራት። ሐና! በድንጋጤ ዘወር አለች። አግነስ ነበረች። በአንድ ወቅት በዩኒቨርሲቲ ሕይወቷ ከፍተኛ የገንዘብ ችግር ገጥሟት የትምህርት ክፍያዋን በመሸፈን የረዳቻት ያችው ምስኪን ልጅ፣ በፌስቡክ መልእክት በምስጋና አልቅሳ የነበረችው አግነስ አሁን በላስቲክ የሸመተችውን ዕቃ ይዛ መንገድ ላይ ቆማለች። አግነስ ሮጣ መጥታ በናፍቆትና በክብር አጥብቃ አቀፈቻት። አምላኬ ሆይ ሐና፣ በእውነት አንቺ ነሽ? እዚህ ምን ታደርጊያለሽ? በዚህ ቅጽበት የሐና ጥንካሬ ያከተመ። እዚያው መንገድ ላይ በድሮ ጓደኛዋ ትከሻ ላይ ተደፍታ ስቅስቅ ብላ ለቀሰች። የዓመታት ዝምታ፣ መስዋዕትነትና የቤተሰቦቿ ክህደት በቃላት ሊገለጽ በማይችል የብስጭት እንባ ፈሰሰ። አግነስ ምንም ሳታቅማማና የደረሰባትን ሳትጠይቅ ሁኔታዋን ተረዳች። ነይ አለች አግነስ በደግነት የሐናን እጅ እየያዘች። ከኔ ጋር ወደ ቤት እንሄድ። በአቧራማው መንገድ ላይ ጥቂት ከተጓዙ በኋላ ቀለሙ ወደ ተላጠውና ወለሉ ሲረገጥ የዕድሜውን ብዛት በሚያሳብቅ ድምፅ ወደሚጮኸው ነገር ግን ውስጡ ልዩ ሙቀት ወደ ተሞላው አሮጌ ቤት ደረሱ። ወደ ውስጥ ሲዘልቁ የተጠበሰ የሙዝ መዓዛ አየሩን አውዶታል። አግነስ ኩራት በተሞላበት ስሜት ከእናቷና ከአባቷ ጋር አስተዋወቀቻት። የለበሱት ልብስ ያረጀና ያተገተገ ቢሆንም ከተማዋ ከደረሰች ጀምሮ ሐና ካየቻቸው ፈገግታዎች ሁሉ እጅግ የላቀና ደግነት የተሞላበት አቀባበል በፊታቸው ላይ ይነበብ ነበር። ይቺ ሐና ነች አለች አግነስ ድምጿን ከፍ አድርጋ። ማንም ሊረዳኝ ባልቻለበትና ተስፋ ቆርጬ በነበረበት ወቅት የመጨረሻ ዓመት የትምህርት ክፍያዬን የከፈለችልኝ ታላቅ ሴት፣ ዛሬ ተመርቄ እዚህ እንድቆም ያደረገችኝ እርሷ ነች። የአግነስ እናት በሰሙት ነገር ደንግጠውና ተደስተው በእንባ እየታጠቡ እቅፍ አደረጓት። ልጄ፣ አካልሽን አይተን ባናውቅም ሁልጊዜ በጸሎታችን እናስበሽ ነበር። የልጃችንን መጻኢ ዕድልና የወደፊት ሕይወቷን የታደግሽልን መልአክ ነሽ አሏት። በዚያች ምሽት ሁሉም በጋራ መሬት ላይ ክብ ሰርተው ተቀመጡ። የቀረበው የተቀቀለ ስኳር ድንችና ወጥ ነበር። ምግቡ የበዛ አልነበረም። ነገር ግን እርስ በእርሳቸው በደስታ እየተገባበዙና ከኔ ብስ ላንቺ ብስ እየተባባሉ በጥቂቱ ተካፍለው ተመገቡ። በአንድ ኩባያ ውሃ እየተቀባበሉ በለስላሳ ድምፅ እየተጨዋወቱ ይስቃሉ። ሐና በብዙ ሚሊዮን ናይራ መሃል ስትኖር እንኳ ከዚያ በፊት እንዲህ ያለ እውነተኛ የውስጥ ሀብትና እርካታ ተሰምቷት አያውቅም ነበር። በሚቀጥሉት ሳምንታት ሐና በአግነስ ቤት ከአግነስ ጎን ምንጣፍ ላይ የተኛች ቀናትን አሳለፈች። በየቀኑ አብረው ወደ ፀጉር ሳሎን ይሄዳሉ። አግነስ ቀደም ሲል የሐናን ፈለግ ተከትላ የፀጉር አስተካካይ ሆና ነበር። ስራው የተቀዛቀዘ ቢሆንም በጥረታቸው ውስጥ ግን እውነተኛ ደስታን ያገኙ ነበር። በምሽት ታሪኮችን፣ የነገ ህልሞችንና አንዳንዴም ረጅም ሰላማዊ ዝምታን ይጋራሉ። ሐና ግን አሁንም ቢሆን ስለ ጆን ክህደት፣ ከስራዋ ስለመባረሯ እውነታ ወይም የገንዘቧ የት መድረስ ለአግነስ ምንም አልነገረቻትም። ገና ዝግጁ አልነበረችም። ከመናገሯ በፊት መጀመሪያ የቆሰለ ልቧ ሙሉ በሙሉ እንዲያገግም ፈለገች። አንድ ምሽት ፀሐይ ቀስ በቀስ እየጠለቀች ሰማዩን በወርቃማ ቀለም ስታስውበው ከሳሎን ወደ ቤት አብረው እየተመለሱ ሳለ ሐና ወደ አግነስ ዞራ በለስላሳ ድምፅ ጠየቀቻት። አግነስ፣ እስካሁን አንድም ነገር አልጠየቅሽኝም። የደረሰብኝን ሳታውቂ በሩን ዝም ብለሽ ከፈትሽልኝ። ለመሆኑ ለምን እንዲህ ያደረግሽ? አግነስ በቀስታ ፈገግ አለችና ምክንያቱም ያኔ አንቺም ለኔ ያደረግሽልኝ ያንኑ ነበር። ደግሞም ሰውን ስትረጂ በምላሹ የሆነ ነገር ለመቀበል የውለታ ሪሲት መያዝ ወይም የሂሳብ ስሌት ውስጥ መግባት የለብሽም። ዝም ብለሽ ትረጃለሽ፣ ቀሪውን ደግሞ ለፈጣሪ ትተሽው ትሄጃለሽ አለቻት። ሐና በስሜትና በእንባ በረጠቡ ሰፊ አይኖቿ ትኩር ብላ ተመለከተቻት። ይህ ያደረግሽልኝ ነገር ለእኔ ምን ያህል ታላቅ ትርጉም እንዳለው በጭራሽ አታውቂም ስትል የውስጥ ምስጋናዋን ገለጸችላት። አግነስ ትከሻዋን ሰብሰብ አድርጋ አውቃለሁ፣ በሚገባ እረዳዋለሁ አለቻት። በዚያች ምሽት በዚያች ደሃ ነገር ግን እውነተኛ ፍቅር በተሞላች ጎጆ ውስጥ መሬት ላይ ተኝታ ሳለ ሐና በስኬትና በገንዘቧ ጫጫታ ውስጥ ሙሉ በሙሉ ዘንግታው የነበረውን አንድ ታላቅ እውነት ተገነዘበች። ቤት ማለት ቦታ፣
የደም ትስስር ወይም የቁሳቁስ ምቾት አይደለም። እውነተኛ ቤት ማለት በምላሹ ምንም ነገር እንድትሰጪ ሳትጠየቂ ልቦች ላንቺ እቅፋቸውን በነጻነት የሚዘረጉበት መጠጊያ ነው። አንድ ቀን ጠዋት ኃይለኛ ማዕበል አልፎ ሰማዩ ንጹሕ አየር እንደሚለቁሉ ሐናም በደረቷ ውስጥ ታላቅ የሰላምና የእፎይታ ስሜት ተሰምቷት ነቃች። አሁን በቂ ነገር አይታለች። ከእርሷ ላይ የወሰዱት ያላወቁባት የፈረዱባትና ምንም እንደሌላት በሰሙ ጊዜ ጀርባቸውን የሰጧት የገዛ ቤተሰቦቿ ሁሉም የሰውነት ፈተናውን ወድቀዋል። ነገር ግን አንድ ሰው ግን ፈተናውን አልፎ ተገኝቷል። እርሷም አግነስ ነበረች። አሁን ሐና የተሸሸገውን እውነቷን የምታሳይበት ጊዜ ደርሷል። ከጎኗ መሬት ላይ በባህላዊ ጨርቅ ተጠቅልላ አሁንም በሰላም ተኝታ ወደ ነበረችው አግነስ ተመለከተች። ከበላያቸው ያለው የተላጠ ኮርኒስ በማንኛውም ሰዓት ለመውደቅ የተቃረበ ይመስላል። ግድግዳዎቹም ተሰነጣጥቀዋል። ሆኖም ሐና ለቤተሰቧ በብዙ ሚሊዮን ገንዘብ ከገነባችው ትልቅ ሕንፃ በላይ እውነተኛ ፍቅርና ከበባ ተሰምቷታል። ዛሬ ስትል ሐና ለራሷ በሹክሹክታ ተናገረች። ዛሬ ሁሉ ነገር ይለወጣል። በዚያው ከሰዓት ሐና ለአግነስና ለወላጆቿ ልዩ የመኪና ሽርሽር አዘጋጀችላቸው። አንድ ዘመናዊና ንጹሕ መኪና ተከራይታ የመጣች ቢሆንም እርሷ ግን ላለፉት ሳምንታት ስትለብሰው የነበረውን ያንኑ ያረጀ ልብስ እንደለበሰች ነበር። እነርሱ ግን ምንም አይነት ጥያቄ አልጠየቋትም። በነበራት ነገር ሁሉ ስላመኑላት ዝም ብለው አብረዋት ወጡ። ለመሆኑ ወዴት እየሄድን ነው ስትል አግነስ በጉጉትና በደስታ እየፈገገች ጠየቀቻት። ስትደርሺ ታይዋለሽ ስትል ሐና ሚስጥራዊ በሆነ ፈገግታ መለሰችላት። መኪናዋን እያበረረች ጆን በእሷ ገንዘብ እንደገነባው ወደ ነገራት ያ ትልቅ ቤት ይዛቸው አመራች። ያ የሚያብረቀርቅ ነጭ በር አሁንም ልክ እንደ ድሮ ተገትሮ ነበር። የዚያች ነፍሰ ጡር ሴት ትዝታ፣ የጆን ክህደት፣ ያኔ የተሰማት አሰቃቂ የልብ ስብራት፣ ሁሉም እንደ ፊልም በዓይኗ ፊት ቢደቀኑም በዚህኛው መምጣቷ ግን ውስጧ ፍጹም አልተናወጠም። አግነስ በደስታ ትንፋሿን ዋጥ አድርጋ ይህ ቦታ እጅግ ውብ ነው፣ ለመሆኑ ለምን እዚህ መጣን ስትል ጠየቀች። ሐና በቀስታ ፈገግ ብላ በጥንቃቄ የታጠፈ ወረቀት ከቦርሷ አውጥታ ለጓደኛዋ ሰጠቻት። ይህ ምንድን ነው ስትል አግነስ ወረቀቱን እየተረተረች ጠየቀች። የባለቤትነት ማረጋገጫ ሰነድ። የአግነስ አይኖች በድንጋጤ ሰፉ። ይህ ቤት አሁን ሙሉ በሙሉ ያንቺ ነው አለቻና በለስላሳና ኩራት በተሞላ ድምፅ። ምን? አይ በፍጹም አልገባኝም። የፍርድ ቤቱን ክስ አሸንፌያለሁ። በአንድ ወቅት በቅንነት አምኜው የነበረው ሰው ገንዘቤን ወስዶ አታሎኝ ነበር። ነገር ግን ሕጋዊ መብቴን ተጠቅሜ ንብረቴን አስመለስኩት። በፍቅር የተገነባ የመሰለኝ ይህ ቤት አሁን የኔ ነው። ለእኔ ደግሞ ከምንም በላይ አንቺ ስለምትገቢኝ ቤቱን ሙሉ በሙሉ ለአንቺ ሰጥቼሻለሁ። የአግነስ ወላጆች በድንጋጤ ቃላት ጠፍቷቸው ዝም ብለው ተያዩ። የእናቷ እጆች እንቀጠቀጡ ነበር። አባቷ ደግሞ መቆም አቅቶት በረንዳው ደረጃ ላይ ተቀመጠ። ነገር ግን ለምን ስትል አግነስ በሹክሹክታ ጠየቀች። እንቧ በጉንጮቿ ላይ እየፈሰሰ። ምክንያቱም እኔ ምንም በሌለኝ ድሃ መስዬ በመጣሁበት ሰዓት ያለምንም ስሌት ወደድሽኝ ስትል ሐና መለሰች። በእውነቱ ከሆነ ምንም ባይኖረኝ ከጎኔ ማን በታማኝነት እንደሚቆም ማየት ፈልጌ ነበር። የገዛ ቤተሰቦቼ ፈተናውን ወደቁ። ጆን ወደቀ። አንቺ ግን ይችን ከባድ ፈተና በብቃት አልፈሽ ተገኘሽ። ሳልጠይቅሽና ሳልማጸንሽ መጠለያሽን፣ ምግብሽንና ንጹሕ ደግነትሽን ሰጠሽኝ። አግነስ ስቅስቅ ብላ እያለቀሰች ሐናን አጥብቃ አቀፈቻት። ፈጣሪ ምስክሬ ነው፣ እኔ ይህንን ያደረግኩት በምላሹ አንዳች ነገር ለማግኘት ብዬ አልነበረም። አውቃለሁ አለች ሐና እርሷንም አቅፋ። ለዚያ እኮ ነው ለዚህ ሁሉ ታላቅ ስጦታ ብቸኛዋ የሚገባሽ ሰው አንቺ ሆንሽው። የአግነስ ወላጆች መሬት ላይ ተንበርክከው በታላቅ ድምፅ ወደ ፈጣሪ መጸለይ ጀመሩ። ድምፃቸውን በከፍተኛ ምስጋና ይንቀጠቀጥ ነበረ። ፈጣሪ አምላክ ያግዝሽ ሐና፣ ስምሽ ከፍ ይበል፣ የደግነት ጽዋሽ ሁልጊዜ ይሙላ። ሐና ከመቼውም ጊዜ በላይ የደስታ እንባዋን ከእነሱ ጋር አፈሰሰች። ከዚያም የአግነስን እጅ አጥብቃ ያዘች። እኔ ድሃ ሆኜ አልተመለስኩም አግነስ፣ አዲስና ትልቅ ሕይወት ለመገንባት ነው የመጣሁት። አንቺ የዚህ ታሪክ ዋነኛ አካል እንድትሆኚ ይፈልጋለሁ። ከእኔ ጋር ወደ አሜሪካ ነይ፣ አብረን በእውነትና በፍቅር እንገነባለን። አግነስ ደንግጣ ማመን አቅቷት ትኩር ብላ ተመለከተቻት። እውነትሽን ነው? ከዚህ በላይ እውነቴን ተናግሬ አላውቅም። እናም ማታው ላይ ፀሐይ በአንድ ወቅት የክደት ምልክት በነበረው በዚያ ነጭ ሕንፃ በስተጀርባ ስትጠልቅ፣ አሁን ግን ቤቱ የመዳን የእውነተኛ ጓደኝነትና ማንም ሰው ዳግም ሊወስድባቸው የማይችለው የብሩህ መጻኢ ዕድል
ታላቅ ምልክት ሆኖ በክብር ቆመ። ሳምንታት ነጎዱ። ሐና በጸጥታና በታላቅ እርጋታ የራሷን ዓላማ ከዳር እያደረሰች ነበር። በቂ ገንዘብ ነበራት። ሕጋዊ መብቷን አስከብራለች። የነገሮች እውነታ መፍንትው ብሎ ታይቷታል። ነገር ግን አንድ የቀራት አሁንም በከፍተኛ ሁኔታ የሚያስፈልጋት ነገር ቢኖር የመጨረሻው የልብ ረፍትና የሥነ ልቦና መቋጫ ማግኘት ብቻ ነበር። እናም አንድ ቀን ጠዋት መኪናዋን አስነስታ ራሷ ገዝታ ወደ ሰጠቻቸው የቤተሰቦቿ ቤት አመራች። አባቷ ያለምንም ርኅራሄ ሻንጧን ወደ ውጭ ወርውሮ ወደ አባረረበት ወደዚያው ግቢ። በዚህኛው መምጣቷ ግን ምርጥና ውድ ልብሷን ለብሳለች። ምንም ማስመሰል አልነበረም። የድህነት ተንኮልም አላዘለችም። አሁን ከማንም የምትደብቀው አንዳችም ነገር አልነበራትም። በዚህ መሃል የአባቷ ሕይወት ተመሰቃቅሎ ነበር። በአንድ ወቅት ደምቆ የነበረው ንግዱ ሙሉ በሙሉ ፈርሷል። ትልቅ የባንክ ብድር ወስዶ እጥፍ ትርፍ ታገኛለህ ብለው ቃል ለገቡለት አጭበርባሪ ኩባንያ አሳልፎ ሰጥቶት ነበር። አታላዮቹ ገንዘቡን ይዘው ሲሰወሩ የእርሱም የከንቱ ኩራት አብሮ ተንኖ ጠፋ። ባንኩ ዕዳውን ካልከፈለ ቤቱን ሊሸጠው በሩን እያንኳኳ ነበር። ወደ ውስጥ ስትገባ የሐና እናት በከፍተኛ ጭንቀት ውስጥ ሆና ታለቅስ ነበር። የመጣባቸው መከራ በአንድ ያስረጅቷታል። ወንድሞቿ በተሰበረ ስሜትና በምሬት አንገታቸውን ደፍተው በዝምታ ተቀምጠዋል። አባቷ ደግሞ በከባድ ሐዘን ታሞ ተስፋ እንዳጣ ሰው ወንበር ላይ ተደግፎ ተልፈስፍሷል። ሐና ሳሎኑን አቋርጣ ስትገባ የነበረው ዝምታ እንደ ነጎድጓድ ከበደ። እናቷ ሁኔታዋን ስታይ እየሮጠች ወደ እርሷ መጣች። ሐና ልጄ መጣሽ? ፈጣሪ ይመስገን። እባክሽን አሁንም ድረሽልን፣ እርጅን፣ ባንኩ ቤቱን ሊወስድብን ነው። አባቷ ደረቅ ሳል እያሳለ አይኖቹን ከእርሷ አሸሸገ። ዕዳችንን ለመክፈል ወይም ሁሉም ነገር ለማጣት የተሰጠን የአንድ ሳምንት ጊዜ ብቻ ነው አለ በተሰባበረ ድምፅ። ሐና በዝግታ ዙሪያዋን ተመለከተች። በራሷ ላብ የገነባቸውና የገንዘብ ድጋፍ ያደረገችለት ቤት ከውድቀት ያነሳችው ቤተሰብ፣ ነገር ግን እሷ ተቸግራ መጠጊያ ስትፈልግ ያለ ርኅራሄ መንገድ ላይ እንድትተኛ ያደረጓት ሰዎች። ቀስ ብላ ወንበር ስባ ተቀመጠች። አንድ እውነት ልንገራችሁ አለች። ድምጿ ፍጹም የተረጋጋ ነገር ግን እንደ ስለት የሚቆርጥ ነበር። እኔ ፈጽሞ ከስራዬ አልተባረርኩም። ያኔ ስመጣ ዋሽቼ ነበር። በእውነት ማን እንደሚወደኝ ማየት ፈልጌ ነበር። ምንም ነገር ባይኖረኝ ማን እንደ ድሮ በፍቅር እንደሚያስተናግደኝ ማየት ስለምፈልግ ብቻ ነበር። እናቷ በድንጋጤ ያፈገፈገች። ዋሽተሽ ነበር? አዎ አለቻና አይኖቿን አባቷ ላይ አተኩራ። እናም ማየት የሚያስፈልገኝን ሁሉ በግልጽ አየው። ገንዘብ መስጠት ባቆምኩበት ቅጽበት ልክ እንደማይጠቅም ቆሻሻሽ ቀንጥራችሁ ጣላችሁኝ። ያንን ሁሉ ካደረግኩላችሁ በኋላ፣ ያንን ሁሉ ከሰጠኋችሁ በኋላ አባቷ የሆነ ነገር ለመናገር አፉን ከፈተ። ነገር ግን ከጉሮሮ ምንም ድምፅ አልወጣም። ይህንን ቤት እኮ እኔ ነኝ የገነባሁት ስትል ቀጠለች። አሁን ከተቀመጠችበት ተነስታ ድምጿ ከፍ እያለ፣ ለምቾታችሁና ለድሎታችሁ ከፈልኩ። ወንድሞቼን አስተባርኩ። ደሜን አፍስሼ የሰጠኋችሁ። ነገር ግን እኔ በሕይወቴ አንድ ጊዜ ብቻ መጠለያ ስጠይቃችሁ ያለ ርኅራሄ መንገድ ላይ ጣላችሁኝ። በእናቷ ፊት ላይ የእንባ ጎርፍ ይፈስ ነበር። ተደናግጠን እኮ ነው ልጄ፣ ፈርተን ነበር። እንዴት እንደምንረዳሽ አላወቅንም። አይደለም ስትል ሐና ቃሏን አቋረጠቻት። እኔን መርዳት አልፈለጋችሁም። እናንተ የምትፈልጉት እኔን ሳይሆን እኔ የምሰጣችሁን ገንዘብ ብቻ ነበር። ይህ ደግሞ ፍቅር አይደለም፣ ንጹሕ ጥቅም ፈላጊነት ነው። ዝምታ ሆነ። ከዚያም ሐና እጇን ወደ ቦርሷ ሰደደችና አንድ ትልቅ ኤንቨሎፕ አውጥታ ጠረጴዛው ላይ ጣለችው። ይኸው የባንኩን ብድር ሙሉ በሙሉ ለመክፈል የሚያስችልና ለአንቺም ቀጣይ ሕይወት መደጎሚያ የሚሆን ተጨማሪ ገንዘብ ነው እናቴ። ነገር ግን ከዚህ ቀን በኋላ እኔን በሰውነቴ እንጂ ከኔ የምታገኙትን ጥቅም ፈልጋችሁ ዳግም እንዳትደውሉልኝ። እናቷ ወለሉ ላይ ተንበርክካ የሐናን እግር አጥብቃ ያዘች። በጣም አዝናለሁ ልጄ፣ ክፉኛ በድለንሻል፣ ይቅር በይን። ወንድሞቿ በከፍተኛ እፍረት አንገታቸውን ደፍተው ትኩር ብለው ይመለከቷት ነበር። አባቷም በመጨረሻ ቀና ብሎ አያት። በእንባ የቀሉ አይኖቹ እውነታውን ተገንዝበዋል። አንቺ ሁልጊዜም ከሁላችንም ጠንካራዋ ነበርሽ ልጄ፣ እኛ ግን ይህንን ለማየት በጣም ታውረን ነበር። ሐና ልትወጣ ወደ በሩ ዞረች። የደም ትስስር ባይኖረንም እንኳ እንደ እውነተኛ ቤተሰብ የሚያስተናግዱኝ ቅን ሰዎች አሉኝ። አሁን ደግሞ ቀሪ ሕይወቴን ከእነሱ ጋር ገነባለሁ። ይህም ብላ ራሷን ቀና አድርጋ በኩራት ወጣች። በዚህ ጊዜ ግን ማንም ሊያቆማት አልደፈረም። ኤርፖርቱ በሰዎች መግባትና መውጣት፣ በመሳፈርና በመድረሱ ከትንጫጫል። ነገር ግን ሐና በዚያ ሁሉ ግርግር መሃል በፍጹም የተረጋጋ መንፈስ ከአንዲት ሻንጣና ከአግነስ ጋር ቆማ ነበር።
አግነስ ፓስፖርቷን ልክ እንደ ውድ ወርቅ ደረቷ ላይ አጥብቃ ይዘዋለች። አይኖቿ በግርምት ሰፍተዋል። እጆቿን በደስታ ስሜት ትንሽ እንቀጠቀጣሉ። ሃና አሁንም ድረስ ይህ ነገር በእውነት እየሆነ እንደሆነ ማመን አልቻልኩም። ሃና በፈገግታ ተመለከተቻት። እመኙ አግነስ፣ ይህ ሁሉ ይገባሻል። ከጥቂት ሳምንታት በፊት ሃና በማደም ቪክ ክንፍ ስር ገብታ የራሷን ሕይወት እንደተቀየረ ሁሉ የአግነስንም የጉዞ ሰነዶችና የስፖንሰርሺፕ ጉዳይ በጸጥታ ስታዘጋጅ ነበር። አሁን ያንን ውለታ ለሌላ ሰው እየመለሰች ነው። ወደ አሜሪካ ለመሄድ በህልሜ እንኳ አስቤ አላውቅም ነበር ስትል አግነስ በሹክሹክታ ተናገረች። ማለም አያስፈልግሽም ነበር። አንቺ ንጹሕ ልብ ነበረሽ። ያ ደግሞ ከብዙዎች ህልም በላይ ነው አለቻና ወደ አውሮፕላኑ ሲገቡ ከኋላቸው ናይጄሪያ ልክ ከመስታወት እንደሚያዩት ፎቶግራፍ ቀስ በቀስ እየራቀች ሄደች። የምትታወቅ ውብ ነገር ግን በሕይወት ትምህርቶች የተሞላች አገር። ጆን አሁን ወህኒ ወርዷል። ያና የፍርድ ቤት ድል በማኅበራዊ ሚዲያ ላይ በስፋት ተሰራጭቶ ነበር። ማጭበርበርንና ክህደትን በድፍረት ስላጋለጠች ከብዙ ሴቶች የሚያስመሰግኗት መልእክቶች ይጎርፉላት ነበር። ነገር ግን ሃና ለዚያ ሁሉ ትኩረት አልተጨነቀችም። ያንን ያደረገችው ለራሷ ስትል ነበር። ሁሉንም ነገር ሰጥተው በመጨረሻ በውሸት ለተከፈላቸው የዋህ ሴቶች ሁሉ ብላ። ቤተሰቧ ብድራቸውን ከከፈሉ በኋላ ሃና አንድ ወቅት እነሱ እንዳጠፏት ሁሉ ከሕይወታቸው ውስጥ ጸጥ ብላ አጠፋች። አሁን አትናደድም። ብቻ ሁሉንም ነገር አብቅታለች። እናቷ አሁንም አንዳንዴ ትደውላለች። ነገር ግን ሃና አልፎ አልፎ ነው ስልኩን የምታነሳው። ልቧ ተቀይሯል። ያንን የውሸት የቤተሰብ ፍቅር አልቅሳ ቀብረዋለች። አሁን በእውነተኛ መሰረት ላይ አዲስ ሕይወት እየገነባች ነው። ወደ አውሮፕላኑ መሳፈር እንደጀመሩ ወደፊት ሲራመዱ አግነስ ለመጨረሻ ጊዜ ወደ እርሷ አዞረች። ሃና ለመሆኑ እንዴት እንዲህ ጠንካራ መሆን ቻልሽ? ስትል ጠየቀቻት። ሃና ትንሽ እያዘነች፣ በሌላ በኩል ደግሞ ትንሽ እየኮራች በፈገግታ መለሰች። ደግሜ ደጋግሜ በመሰበሬ ነው። ነገር ግን በየጊዜው ተሰብሬ እዚያው መሬት ላይ ላለመቅረት መረጥኩ። አውሮፕላኑ ወደ ሰማይ ሲመጥቅ እንግዳ የሆነ ጥልቅ ሰላም በሃና ላይ ወረደ። ለ10 ዓመታት ሙሉ በትከሻዋ የተሸከመችው ከባድ ሸክም በመጨረሻ ተነሳላት። አሜሪካ ሲደርሱ ነገሮች በፍጥነት ተካሄዱ። ሃና የውበት ሳሎኗን በማስፋፋት 2 አዳዲስ ቅርንጫፎችን ከፈተች። አግነስንም የንግድ አጋሩ አደረገቻት። ተራ ሰራተኛ ወይም ረዳት አይደለችም፣ እኩል አጋር። አግነስም ራሷን በፍጥነት አስመሰከረች። ሃና በአንድ ወቅት የነበራትን አይነት የሥራ ጥንካሬና እሳት ታሳይ ነበር። ሁለቱ ሴቶች ንግድን ብቻ ሳይሆን የማይበጠስ እህትማማችነትንም አብረው ገነቡ። አንድ ቀን በአዲሱ ሳሎናቸው ውስጥ ቆመው ነበር። የሚያብረቀርቁ ግድግዳዎች፣ ወርቃማ መብራቶችና ከመስታወቱ በላይ በጉልህ የተጻፈው አርማ ሃናን እንድትቆም አደረጋት። ፓግዌ ቢውቲ፣ የሃናና የአግነስ ጥምረት፣ በእህትማማችነት ውስጥ የተገነባ ጥንካሬ። ስሙን ስትመለከት እንባ በዓይኖቿ ውስጥ ሞላ። አሁን ስኬቷ የእርሷ ብቻ አልነበረም፣ ብሩህ መጻኢ ዕድሉ የጋራ ሆኗል። በዚያች ምሽት በሩን ቆልፈው በምሽቱ ለስላሳ ቅዝቃዜ ወደ ቤታቸው ሲሄዱ ሃና ቀና ብላ ወደ ኮከቦቹ ተመልክታ አጭር ጸሎት አቀረበች። ጸሎቷ ስለ ተጨማሪ ገንዘብ ወይም የበለጠ ስኬት ሳይሆን እንደዚህ ያሉ ተጨማሪ የደግነት አጋጣሚዎችን ፈጣሪ እንዲሰጣት ነበር። ልቧ በደስታ የሚሞላበት አጋጣሚ፣ ታሪኳ ትርጉም የሚሰጥበት። በአንድ ወቅት ከማንጎ ዛፍ ስር ጸጉር ትሠራ የነበረችው ያቺ መስኪን ልጅ በድል ፈገግ የምትልበት፣ እርሷ ስላሳካቻቸው ብቻ ሳይሆን ሌሎችም በርትተው ማሳካት እንደሚችሉ እንዲያምኑ ስላደረገች። ያ ደግሞ ከምንም በላይ እውነተኛው የሕይወት ዋጋ ነበር። ውድ ተመልካቾቻችን፣ እርስዎ በሃና ቦታ ቢሆኑ ኖሮ ያንን ሁሉ በደል ያደረሰብዎትን ወላጆችዎን ተቀብለው ይመልሱ ነበር? አስተያየትዎን ከታች ባለው የኮሜንት ክፍል ውስጥ ያሳውቁን። ቪዲዮውን ስለተመለከቱልን ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረግዎን እንዳይረሱ። እንዲሁም ከየት ሀገር ሆነው እየተከታተሉን እንደሆነ ኮሜንት ላይ ይንገሩን። በሌላ ጊዜ በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ